ሰላም ጤና ይስጥልኝ። ዛሬ በብዙዎቻችን ቤት ውስጥ ስላለው ግን ጥቅሙን ስላልተረዳነው አንድ ድንቅ አትክልት እናወራለን። ጥቅል ጎመን። የጨጓራ ህመም ወይም ደግሞ ቁስለት በዘመናችን የብዙዎችን ህይወት እያመሰቃቀለ ይገኛል። የማቃጠል ስሜት፣ የምግብ አለመፈጨትና የመነፋት ስሜት የዕለት ተዕለት ስቃይ ሆኖባቸዋል። ብዙዎች ለውድ መድኃኒቶች ከፍተኛ ወጪን ያወጣሉ። ነገር ግን ከ70 ዓመታት በፊት የተረጋገጠ አንድ ቀላል ተፈጥሯዊ መፍትሄ አለው። እሱም የጥቅል ጎመን ጁስ ነው። በዚህ ቪዲዮ ሳይንሱ ምን ይላል፣ የጥቅል ጎመን ጁስ ለጨጓራ ህመምና ቁስለት እንዴት እናዘጋጀዋለን የሚለውን በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት አንድ አስደናቂ ታሪክ ልንገራችሁ። በ1950ዎቹ የስታንፎርድ ዩኒቨርሲቲው ዶክተር ጋርኔት ቼኒ አንድ ጥናት አደረጉ። ጥናቱም በጨጓራ ቁስለት የሚሰቃዩ ሰዎችን የተመለከተ ነበር። ዶክተሩ ለታካሚዎቹ በቀን 1 ሊትር የሚሆን የጎመን ጁስ እንዲጠጡ አደረጉ። ውጤቱ ምን ሆነ መሰላችሁ? በመደበኛው ህክምና ቁስለቱ ለመዳን በአማካኝ 42 ቀናት ይፈጅ የነበረ ሲሆን የጎመን ጁስ የጠጡት ግን በ7 እና በ10 ቀናት ውስጥ ሙሉ በሙሉ ዳኑ። ይሄ ማለት ተፈጥሯዊ መንገድ ከኬሚካል መድኃኒቱ በ6 እጥፍ የፈጠነ ነበር ማለት ነው። ዶክተር ቼኒም በወቅቱ በዚህ ጎመን ውስጥ ቁስልን የሚያድን አንድ ንጥረ ነገር እንዳለ ደረሱበት። ስሙንም ቫይታሚን ዩ ብለው ሰየሙት። ታዲያም ቫይታሚን ዩ ምንድን ነው? ጥቅሙስ ምንድን ነው? ስሙ ቫይታሚን ይባል እንጂ ትክክለኛ ሳይንሳዊ ስሙ ሚታይሊን ሚታዮኒን ይባላል። ይህም ንጥረ ነገር በጎመን ውስጥ በከፍተኛ መጠን ይገኛል። ዋነኛ ስራውም የተቆጣ ወይም ደግሞ የቆሰለ የጨጓራ ግድግዳን መልሶ መጠገን ነው። የጨጓራ ግድግዳችን እንደ አዲስ እንዲሰራ ያደርገዋል። ሌላው የጎመን ጥቅም ግሉኮሲኖሌትስ የተባሉ ውህዶችን መያዙ ነው። እነዚህም ውህዶች ለጨጓራ ቁስለት ዋነኛ መንስኤ የሚሆነውን የጨጓራ ባክቴሪያን የመከላከልና የማጥፋት ከፍተኛ ጥቅም አላቸው። ስለዚህ ጁሱን ስንጠጣ ባክቴሪያውን እየገደልን የቆሰለውንም ግድግዳ ደግሞ በቫይታሚን ዩ እየጠገንን ነው ማለት ነው። አሁን ደግሞ የጥቅል ጎመን ጁስ በጨጓራችን ውስጥ ምን አይነት ተአምር እንደሚሰራ በዝርዝር እንይ። ብዙዎቻችን ጥቅል ጎመን እንደ ተራ ምግብ እናየዋለን። ነገር ግን በውስጡ የያዛቸው ንጥረ ነገሮች ከማንኛውም ፋርማሲ መድኃኒት ባልተናነሰ መልኩ የተቀነባበሩ ናቸው። ከቁስለት ማዳን ባለፈ የጎመን ጁስ ሌሎች በርካታ ብዙ ጥቅሞች አሉት። አንደኛ፣ የጨጓራን ግድግዳ እንደ አዲስ የመገንባት ብቃት አለው። የጨጓራ ቁስለት ማለት የጨጓራችን ውስጠኛው ግድግዳ በአሲድ ተበልቶ ሲቆስል ማለት ነው። ጎመን ታዲያ በውስጡ የያዘው ቫይታሚን ዩ ወይም ደግሞ ሚታይል ሚታዮኒን የተባለው ዋነኛ ስራው ሴሎችን ማደስ ነው። ይህም ንጥረ ነገር በቁስሉ ምክንያት የሞቱ ሴሎችን በፍጥነት በማስወገድ በአዲስና ጤናማ ሴሎች እንዲተኩ ያደርጋል። ልክ በቆዳችን ላይ ቁስል ሲኖር እንደሚሽረው ሁሉ የጎመን ጁስም የጨጓራን ግድግዳ ፕላስተር እንደመለጠፍ ይሰራዋል። ይህም ሂደት በህክምናው ሙኮሳል ሳይቶ ፕሮቴክሽን ይባላል። ሁለተኛ፣ የጨጓራ ባክቴሪያን ይዋጋል። ለአብዛኛው የጨጓራ ቁስለት መንስኤ ሄሊኮባክተር ፓይሎሪ የተባለ ባክቴሪያ እንደሆነ ይታወቃል። ይህም ባክቴሪያ በጨጓራ አሲድ ውስጥ የመኖር ከፍተኛ አቅም አለው። ጥቅል ጎመን ግን ሰልፎራፊንና አይዞቲዮ ሳያኔትስ የተባሉ በጣም ኃይለኛ የሆኑ የተፈጥሮ ኬሚካሎችን ይዟል። ጥናቶች እንደሚያሳዩትም እነዚህ ውህዶች ባክቴሪያው በጨጓራ ግድግዳ ላይ እንዳይጣበቅና እንዳይራባ ያደርጉታል። እንዲያውም አንዳንድ የላቦራቶሪ ምርመራዎች ጎመን አንቲባዮቲክ መቋቋም የቻሉ ባክቴሪያዎችን እንኳን የማዳከም አቅም እንዳለው አረጋግጠዋል። ስለዚህ የቁስለቱ ዋነኛ ምክንያት የሆነውን የጨጓራ ባክቴሪያንም የመዋጋት አቅም አለው ማለት ነው። ሶስተኛ፣ ዝልግልግ ፈሳሽን ይጨምራል። ጨጓራችን ራሱን ከአሲድ የሚከላከልበት ሙሳ የሚባል ዝልግልግ የሆነ ሽፋን አለው። የጨጓራ ህመም የሚጀምረውም ይሄ ሽፋን ሲቀጥን ወይም ደግሞ ሲጠፋ ነው። ታዲያ የጎመን ጁስ ስንጠጣ በጨጓራ ግድግዳ ላይ የሚገኙት ሴሎች ብዙ ዝልግልግ ፈሳሽ እንዲያመነጩ ያነቃቃቸዋል ማለት ነው። ይህም ሽፋን ሲወፍር የምንመገበው ምግብ ሆነ የጨጓራው የሚያመነጨው አሲድ ቁስሉን እንዳይነካው እንደ መከታ ሆኖ ያገለግለዋል ማለት ነው። ይህም ህመሙ ወዲያውኑ እንዲቀንስ ያደርጋል። አራተኛ ከፍተኛ ጥቅሙ የደም ዝውውርን ያሻሽላል። አንድ ቁስል በፍጥነት እንዲድን ወደዛ ቦታ የሚደርሰው የደም ዝውውር ከፍተኛ መሆን አለበት። ጎመን በውስጡ የያዛቸው ንጥረ ነገሮችም ወደ ጨጓራ ግድግዳ የሚሄደውን የደም ዝውውር ይጨምራሉ። ደምም በደንብ ሲዘዋወር ደግሞ ኦክሲጅንና ጠቃሚ ንጥረ ነገሮች ለተጎዱት ሴሎች በፍጥነት ይደርሳሉ ማለት ነው። ይህም የማገገም ወይም ደግሞ የመዳን ሂደቱን እጅግ ያፋጥነዋል። አምስተኛ ጥቅሙ የፒኤች መጠንን ያመጣጥናል። የጎመን ጁስ በባህሪው አልካላይዚንግ ወይም ደግሞ
አሲድን የማርገብ ባህሪ አለው። ብዙ ጊዜ የጨጓራ ቃጠሎ የሚሰማን አሲዱ ወደ ላይ ሲገፋ ነው። የጎመን ጁስ ታዲያ ይህንን አሲድ መካከለኛ በማድረግ ወይም ደግሞ ኒውትራላይዝ በማድረግ የቃጠሎ ስሜቱን ወዲያውኑ በደቂቃዎች ውስጥ ያጠፋዋል ማለት ነው። ይህም ደግሞ እንደ አንቲ አሲድ መድኃኒቶች ለጊዜው ሳይሆን የጨጓራን የተፈጥሮ ሚዛን በመጠበቅ ዘላቂ የሆነ መፍትሄን ይሰጠዋል ማለት ነው። ከዚህ ባለፈም ከጨጓራ አልፎ የጥቅል ጎመን ጁስ ለአንጀት ጤናም ድንቅ ነው። የምግብ መፈጨትን የሚያግዙ ኤንዛይሞችን ይዟል። ይህም የሆድ መጮህን፣ የጋዝ መከማቸትን እናም የምግብ አለመፈጨት ችግሮችን ቀስ በቀስ ያስወግዳቸዋል ማለት ነው። በአጠቃላይ የጎመን ጁስ መጠጣት ማለት ጨጓራን ማጠብ፣ መፈወስና መከላከል ማለት ነው። አሁን ደግሞ የቪዲዮ ዋና ክፍል ላይ ደርሰናል። የጥቅል ጎመን ጁስን እንዴት አዘጋጅተን መጠጣትና እንዲሁም ደግሞ መጠቀም እንችላለን የሚለውን ማየት አለብን። የጥቅል ጎመን ጥቅም ማወቅ ብቻውን በቂ አይደለም። ጥቅሙን ሳናጠፋ በትክክል እንዴት እናዘጋጀዋለን የሚለውን ወሳኝ የሆነ ነጥብ ነው። እዚህ ጋር 4 ዋና ዋና ደረጃዎችን እናያለን። ደረጃ 1 ላይ የምርጫና የዝግጅት ሂደቱ ነው። መጀመሪያ የምንመርጠው ጎመን ትኩስ መሆን አለበት። የደረቀ ወይም ደግሞ የቆየ ጎመን በውስጡ ያለው የውሃ መጠንና የቫይታሚን ዩ ክምችት ዝቅተኛ ነው። አረንጓዴውም ሆነ ቀይ ጎመን ለዚሁ ተግባር ይሆናሉ። ነገር ግን ቀይ ጎመን ደግሞ በውስጡ አንቶሲያኒንስ የተባሉ ተጨማሪ ጸረ ብግነት ንጥረ ነገሮችን ስለሚይዝ ለቁስለት ፈውስ ጥቂት ብልጫ ሊኖረው ይችላል። የጎመኑን የውጨኛውን ቅጠሎች እናስወግዳቸዋለን። በመቀጠልም በደንብ በውሃ እናጥበዋለን። ከተቻለ በትንሽ ኮምጣጤ ወይም ደግሞ ጨው በተቀላቀለበት ውሃ ለጥቂት ደቂቃ ዘብዝፈን ብናጥበው በላዩ ላይ ያሉ ኬሚካሎችና ተዋሲያኖቹን ለማስወገድ ይረዳናል። ስለዚህ በዚህ መልኩ እናዘጋጀዋለን ማለት ነው። ከዛ ሁለተኛው ክፍል የመፍጨት አማራጮችን መያዝ ነው። እንደ አማራጭ 2 መንገዶችን ተጠቅመን ጎመኑን መፍጨት እንችላለን። አንደኛው በጁስ መጭመቂያ ነው። ይህ የተመረጠው መንገድ ነው። ጥቅሙ የጎመኑ ፋይበር እናም ደግሞ ፈሳሹን ለይቶ ስለሚሰጠን ጨጓራችን ያንን ፋይበር ለመፍጨት ሳይደክም ንጥረ ነገሮቹን በቀጥታ ወደ ደም እንዲያስተላልፍ ይረዳዋል ማለት ነው። በተለይ የጨጓራ ግድግዳቸው የቆሰለ ሰዎች ፋይበር በብዛት መውሰድ ሊያስጨንቃቸው ስለሚችል ጁስን ወይም ደግሞ በጁስ መፍጫ ማሽን ቢፈጩት ተመራጭ ነው። ሁለተኛው ምርጫው ደግሞ በብሌንደር መፍጨት ነው። ጁሰር ወይም ደግሞ የጁስ መፍጫ ከሌለን በብሌንደር መጠቀም ይቻላል። ጎመኑን በትናንሹ ከከተፍነው በኋላ ወደ ብሌንደሩ እንጨምረዋለን። ለመፍጨት እንዲያመቸው ጥቂት ውሃ ወይም ደግሞ ግማሽ ብርጭቆ ያክል ውሃ እንጨምርበታለን። በደንብ ከተፈጨ በኋላ ግን መጥለል አለበት። በንጹህ ጨርቅ ወይም ደግሞ በማጥለያ በመጠቀም ውሃውን ብቻ አጥልለን እናወጣዋለን ማለት ነው። ከዛ ሶስተኛው ክፍል ደግሞ ጣዕሙን የማስተካከል ምርጫችን ነው። የጎመን ጁስ ብቻውን ጣዕሙ ጠንካራ፣ ይሄ ማለት ሰልፈር ሊሸት ይችላል። ይህንን ለማስተካከልና ውጤቱን ለማሻሻል ታዲያ ካሮት ወይም ደግሞ አፕል ጨምራችሁ አንድ ላይ መፍጨት ትችላላችሁ። ጣዕሙ ጥሩ እንዲሆንላችሁ ማለት ነው። ካሮት ስትጨምሩ ግማሽ ካሮት አብሮ መፍጨት ነው። ካሮት በራሱ ለጨጓራ ግድግዳ ጠቃሚ ሲሆን ጁሱ ደስ የሚል ጣፋጭ ጣዕም እንዲኖረው ያደርገዋል። አፕል ደግሞ በውስጡ ፔክቲን የተባለ ንጥረ ነገር ስላለው የጨጓራን ቃጠሎ በደንብ ያስወግዳል ማለት ነው። ስለዚህ ለጣዕም ካሮት ወይም ደግሞ አፕል ቀላቅላችሁ መፍጨት ትችላላችሁ ማለት ነው። ከዛ በአራተኛ የምንወስደው የመጨረሻው ምንድነው? የአወሳሰዳችን መመሪያ ነው። እንዴት መጠጣት አለብን የሚለውን ማወቅ ነው። ጁሱን አዘጋጅተን ከጨረስን በኋላ ጁሱ እንደተጨመቀ በ20 ደቂቃ ውስጥ መጠጣት አለበት። ፈጅታችሁ እንዳዘጋጃችሁት በ20 ደቂቃ ውስጥ መጠጣት ይኖርባችኋል። ለምን? ቫይታሚን ዩ ለአየርና ለብርሃን ሲጋለጥ በፍጥነት ይተናል ወይም ደግሞ ኦክሲዳይዝድ ይሆናል። ስለዚህ አዘጋጅቶ ፍሪጅ ውስጥ ማስቀመጥ አይመከርም ማለት ነው። ታዲያም በቀን ከ3 እስከ 4 ጊዜ በእያንዳንዱ ጊዜ አንድ መካከለኛ ብርጭቆ፣ ይሄ ማለት ከ200 ሚሊ ሊትር እስከ 250 ሚሊ ሊትር ያክል መጠን መጠጣት ትችላላችሁ። ስትጠጡ በባዶ ሆድ በሚሆንበት ጊዜ ወይም ደግሞ በባዶ ሆዳችሁ በምትሆንበት ጊዜ መጠጣቱ በጣም ተመራጭ ነው። ጠዋት በባዶ ሆድ ከምሳ 30 ደቂቃ በፊትና ከእራት በፊት ደግሞ መጠጣት ትችላላችሁ። ይሄ ንጥረ ነገሮቹ ከምግብ ጋር ሳይቀላቀሉ በቀጥታ ከቁስሉ ጋር እንዲገናኙ ያስችላችኋል ማለት ነው። አሁን ባልኳችሁ ሰዓታት ብትጠጡ፣ ጠዋት በባዶ ሆዳችሁ ከምሳ ከመብላታችሁ 30 ደቂቃ በፊትና ከእራትም በፊት ብትጠጡት በቀጥታ ጁሱ የጨጓራ ቁስለቱ ላይ እንዲያርፍ ይረዳዋል ማለት ነው። ምንም አይነት ሌሎች ባዕድ ነገሮች ወይም ደግሞ ሌሎች ምግቦች ቁስለቱን ሳይነኩ ጁሱ በቀጥታ ጨጓራችሁ ቁስለት ላይ እንዲያርፍ እንዲሁም ደግሞ እንዲያክም ያስችለዋል። ስለዚህ
በእነዚህ ሰዓታት ውስጥ መጠጣት ትችላላችሁ። ከ3 እስከ 4 ጊዜ በቀን መጠጣት ትችላላችሁ ማለት ነው። ታዲያ ግን መጀመሪያ ስትጀምሩ በግማሽ ብርጭቆ ጀምሩ። ሰውነታችሁ ከለመደው በኋላ ግን መጠኑን ወደ 1 ሙሉ ብርጭቆ ማሳደግ ትችላላችሁ። ጥንቃቄ ማድረግ ያለባችሁ ሰዎች ግን አላችሁ። የታይሮይድ ወይም ደግሞ የእንቅርት ችግር ካለባችሁ ጥሬ ጎመን አዮዲን እንዳይመጥ ስለሚያደርገው ከመውሰዳችሁ በፊት ሐኪማችሁን አማክሩ። እንዲሁም ደግሞ መጀመሪያ ስትጀምሩ መጠነኛ የሆድ መነፋት ሊሰማችሁ ይችላል። ይህ የሚያሳየው ሰውነታችሁ እየለመደ መሆኑን ስለሚያሳይ መደንገጥ የለባችሁም። በትንሽ መጠን ጀምራችሁ መጠናችሁን ደግሞ እየጨመራችሁ መሄድ ትችላላችሁ ማለት ነው። ስለዚህ የጥቅል ጎመን ጁስን በዚህ መልኩ ለጨጓራችሁ ቁስለት፣ በተለይ በዋነኛነት ለጨጓራችሁ ቁስለት በየቀኑ በመጠጣት በ7 ቀናት ውስጥ ወይም ደግሞ በአንድ ሳምንት ውስጥ ፈውስን ማግኘት ትችላላችሁ ማለት ነው። መጀመሪያ ላይ ስንገባ እንደነገርኳችሁ በመግቢያ ላይ እንደነገርኳችሁ ዶክተር ጋርኔት ቼኒ ባደረጉት ጥናት መሰረት 40 ቀን ይፈጅ የነበረ የመድኃኒት ሕክምና በጥቅል ጎመን ጁስ ግን በ7 እና በ10 ቀናት ውስጥ ከፍተኛ የሆነ ፈውስን እንዳገኙ ተመልክተናል። ስለዚህ ይሄ የሚያሳየን የጥቅል ጎመን ጁስ ማለት ለጨጓራ ቁስለት ከሚታዘዙ መድኃኒቶች ይልቅ በፍጥነት ጨጓራን ሂል የማድረግና የመፈወስ አቅም አለው ማለት ነው። ስለዚህ በ7 እና በ10 ቀናት ውስጥ እናንተም ከፍተኛ ለውጥ ማግኘት ከፈለጋችሁ የጨጓራ ቁስለት ያለባችሁ፣ ማንኛውም የጨጓራ ህመም ያለባችሁ ሰዎች አሁኑኑ የጥቅል ጎመን ጁስን መጠጣት መጀመር ይኖርባችኋል። በአጠቃላይ የጥቅል ጎመን ጁስ በተፈጥሮ የታደነው ድንቅ መድኃኒት ነው። ርካሽ ነው፣ በየቤታችን ይገኛል። ደግሞም ውጤታማነቱ በተደጋጋሚ ተመስክሯል። የጨጓራ ህመም ያለባችሁ ሰዎች ለ10 ተከታታይ ቀናት ወይም ደግሞ ለ7 ቀናት ሞክሩትና የሚመጣውን ለውጥ እዩ። ጤና ከምግብ ይጀምራል። ይሄ ቪዲዮ ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው በሌላ ጠቃሚ መረጃ እስከምንገናኝ ጤና ቆዩልኝ።